የአማራ ክልል ሚሊሻ ከሌሎች የጸጥታ ኃይሎች ጋር በመቀናጀት ለክልሉ ብሎም ለሀገር ሰላምና ልማት የከፈለው ዋጋ ትልቅ ክብር የሚያሰጥ መሆኑን የአማራ ክልል ሚሊሻ ኮሚሽን አስታወቀ። ኮሚሽኑ የአማራ ክልል ሚሊሻ እንደ ክልል የተመሰረተበትን 30ኛ ዓመት የፊታችን ግንቦት 29 ቀን 2018 ዓ.ም ለማክበር ዝግጅት እያደረገ መሆኑን ገልጿል። ተጨማሪውን ከሰለሞን ዘመኑ እንከታተል። የአማራ ክልል ሚሊሻ ኮሚሽን በሰጠው መግለጫ እንዳስታወቀው የክልሉ ሚሊሻ የተመሰረተበት 30ኛ ዓመት በዓል የፊታችን ግንቦት 29 ቀን 2018 ይከበራል። የአማራ ክልል ሚሊሻ እንደ ክልል የተመሰረተው በ1988 ዓ.ም ሲሆን ባለፉት 3 አስርት ዓመታት በበርካታ ለውጦች ማለፉን የአማራ ክልል ሚሊሻ ኮሚሽን ኮሚሽነር አስቻል አላምሬ ገልጸዋል። በዓሉን ማክበር ያስፈለገበትን ዓላማና ምክንያትም አስረድተዋል። በዓሉን ልናከብር ያሰብንበት ዋና ዓላማ አንደኛ የሚሊሻውን ታሪካዊ ተጋድሎ ለመዘከር ነው። ተጋድሎና መስዋዕትነቱን የከፈለውን መስዋዕትነት ላለፉት 30 ዓመታት የከፈለውን መስዋዕትነት ለመዘከር ነው አንዱ። ሁለተኛ ለሚሊሻ አባላትና ለቤተሰቦቻቸው ክብርና ምስጋና ለመስጠት ጭምር። ሶስተኛው ተቋማዊ ሪፎርም እየሰራን ያለን እና ለቀጣይ ዝግጁነታችንን ለማረጋገጥ ጭምር ነው። ሌላኛው የህዝቡንና የሚሊሻውን ትስስር ይበልጥ ለማጥበቅ። በዓሉ በወረዳና በዞን ከተሞች ሲከበር መቆየቱን የገለጹት ኮሚሽነሩ ባለፉት 30 ዓመታት የክልሉ ሚሊሻ ያበረከተውን አስተዋጽኦም ዘርዝረዋል። በ1990 ዓ.ም ወራሪው የሻዕቢያ ወይም የኤርትራ መንግስት ሀገራችንን በወረረበት ወቅት በወቅቱ የመከላከያ ሰራዊታችንን ቀድሞ የተቀላቀለው የአማራ ክልል ሚሊሻ ነው። በዚህ ኩራት አለን። ሁለተኛ በቅርቡ እብሪተኛው የትህነግ በእብሪት ተነሳስቶ በመከላከያ የሰሜን እዝን በግፍ አጠቃበት ወቅት ወይም ደግሞ ጥቃት ባደረሰበት ወቅትም ከክልሉ የጸጥታ ተቋም ከፖሊስ ከአድማ መከላከል እና ከሌሎቹ የጸጥታ ተቋማት ጋር በመቀናጀት ይህንን እብሪተኛ ኃይል አስቦት የነበረውን ሴራ ከማክሸፍ አኳያም የአማራ ክልል ሚሊሻ ትልቅ ታሪክ ሰርቷል። በቅርቡ ደግሞ የአማራን ክልል ህዝቦችና መንግስት በተለያየ መንገድ ጥቃት እየፈጸመ ያለውን ጽንፈኛ ኃይልን በመመከት ደረጃ አሁን እስካሁኗም ድረስ ዋጋ እየከፈለ ነው ያለ። ከዚህ በተጨማሪም በየአካባቢው በሰላምና ልማት ተግባራት ያደረገው ተሳትፎም ከፍተኛ ነው ያሉት ኮሚሽነር አስቻለም የቀጣይ አቅጣጫዎችንም ጠቁመዋል። አንዱ የክልሉን ዘላቂ ሰላም ማረጋገጥ ነው። አንዱ ለልማትና ለዲሞክራሲ የተመቸ አካባቢ መፍጠር መቻል አለብን ብለን ነው የምናስብ። ሁለተኛ ህገ መንግስቱና ህገ መንግስታዊ ስርዓቱን ማስጠበቅ መቻል አለብን። ይሄ በህግ የተሰጠን ስልጣን ነው። ህገ መንግስታዊ ስርዓቱን ተገዢ መሆን መቻል አለብን። ሁለተኛ ማስጠበቅ መቻል አለብን። ሶስተኛው ከህግ ያፈነገጡ አካላትን የሰላም ጥሪ እያደረግን ነው ያለን። ከዚህ በፊትም እያደረግን ቆይተናል። አሁንም ጥሪ እናደርጋለን። ለሰላም ስንል ደግሞ ሰላም ለማምጣት ደግሞ መስዋዕትነት እንከፍላለን። ለክልሉ ሰላምና መረጋጋት በየጊዜው ዋጋ ለከፈሉ የሚሊሻ አባላትና ቤተሰቦቻቸው እንዲሁም ለተለያዩ የጸጥታ አካላት ምስጋናና እውቅና እየተሰጠ መሆኑንም አመላክተዋል።